በሀገራችን ታሪክ አዲስ ምዕራፍ ተከፍቷል። ለብዙ አስርት ዓመታት ስንናፍቀው የነበረው ልዩነቶቻችንን በጠረጴዛ ዙሪያ ለመፍታት እድል የሚሰጠው ታሪካዊው የኢትዮጵያ ሀገራዊ ምክክር ጉባኤ ከተጀመረ ቀናቶች ተቆጥረዋል። ይህ ጉባኤ በብዙ ዓመታት ውስጥ አንድ ጊዜ ብቻ የሚገኝ ወርቃማ እድል ነው። አሁን ያለንበት የምክክር ሂደት እውነት ለመናገር ምናልባት ያለፈው ትውልድ እድሉን ቢያገኝ ቀና ብሎ ከአሁን ካለው ትውልድ ጋር ለወደፊቱ የሀገሪቷ ዕጣ ፈንታ የሚነጋገርበት ለመመካከር የሚመኝበት እጅግ በጣም ውድ የሆነ እንቁ የሆነ የታሪክ አጋጣሚ የታሪክ እድል ነው እጃችን ላይ ያለው። ይሄንን እድል ጠቀሜታው የሚወሰነው በተጠቀምንበት ሁኔታ ነው። በደንብ የምንጠቀምበት ከሆነ በታሪክ ውስጥ ሲከሰቱ የነበሩ ሲያጋጩን የነበሩ ሲያነታርኩን የነበሩ ያለ መግባባት መንስኤ የሆኑ ጉዳዮችን ፈተን ወደ ተሻለ ሀገር ወደ ተሻለ እድገት የምንራመድበት አጋጣሚ ነው የሚፈጥርልን ማለት ነው። የሀገራዊ ምክክር ጉባኤው ከሁሉም የሀገሪቱ ማዕዘናት ከልዩ ልዩ የፖለቲካ ማህበራዊና ባህላዊ መደቦች የተወጣጡ ተወካዮችን በአንድ ጣራ ስር ያሰባሰበ ነው። የዚህ ታላቅ ጉባኤ መሰረታዊ መርህ ደግሞ የሐሳብ እኩልነት ነው። እዚህ መድረክ ላይ ማንም በጉልበት ወይም በስልጣን አይበልጥም። እያንዳንዱ ተሳታፊ እኩል የመደመጥ የመናገርና በሰለጠነ መንገድ ሐሳቡን የማንሸራሸር ሙሉ መብት አለው። መላው የኢትዮጵያ ሕዝብ በሙሉ አብሮ በዚህ ምክክር ውስጥ ተሳትፎ ማድረግ አለበት። ጋዜጠኞችም ምሁራኖችም በሙሉ ሂደቱ እንዳይስተጓጎልና መልካም የሆነ ፍሬ እንዲያፈራ ለማድረግ እያንዳንዱ ኢትዮጵያዊ ነኝ የሚል ዜጋ በሙሉ ኃላፊነትና ግዴታ አለበት። በዚህ ታሪካዊ መድረክ ላይ የሚነሱት አጀንዳዎች የግለሰቦችን ወይም የቡድኖችን የግል ፍላጎት የሚያንጸባርቁ አይደሉም። ይልቁንም የብዙሃኑንና የሰፊውን ሕዝብ ድምፅና ጭንቀት ያማከሉ ናቸው። ተሳታፊዎቹ በጉባኤው ወቅት የግል ማንነታቸውንና ጥቅማቸውን ወደ ጎን በመተው የሀገሪቱን ዘላቂ ጥቅምና የወደፊት አቅጣጫ የሚያሳዩ የብዙሃኑን ሐሳቦች በግንባር ቀደምትነት ያነሳሉ። አጀንዳዎች የማንም አይደሉም፣ የኢትዮጵያኖች ናቸው፣ የኛ ናቸው፣ የኛ ጥያቄዎች ናቸው። እነሱ ናቸው የሚያቀራርቡን፣ እነሱ ናቸው አንድ የሚያደርጉን። እነዚህ አጀንዳዎች ናቸው የነገን ኢትዮጵያ ሼፕ የሚያደርጉት፣ የነገ ተስፋችን ሼፕ የሚያደርጉት። ምክንያቱም የተለያዩ ኢንተረስቶች አሉ ኢትዮጵያ ውስጥ፣ የተለያዩ ፍላጎቶች አሉ። የተለያየ ፖለቲካ ፍላጎት አለ፣ የኢኮኖሚ ፍላጎት አለ፣ የተለያዩ ታሪካዊ እንትኖችም አሉ፣ ግጭቶችም አሉ። እነዚህ ነገሮች አንድ ላይ አምጥተን ነው ጠንካራ ሀገረ መንግስት መገንባት የምንችለው፣ በሰላም በንግግር በድርድር ማለት ነው። ምክክሩ በታሪካችን ውስጥ እጅግ ወሳኝ በሆነ ወቅት ላይ መደረጉ ይዘቱን የላቅ ያደርገዋል። ዛሬ በጉባኤው ጠረጴዛ ላይ የሚንሸራሸሩት ሐሳቦች የነገዋን ኢትዮጵያ ዕጣ ፈንታ የሚወስኑ ናቸው። በመሆኑም ተሳታፊዎች በከፍተኛ የብስለት መንፈስ ግጭትን ሳይሆን ፍቅርን፣ መገፋፋትን ሳይሆን መደማመጥን መርጠው አንዱ የአንዱን ሐሳብ በማክበርና ሀገርን በማስቀደም መመካከር ይገባቸዋል። ሀገር ግንባታ ጋር በጣም ብዙ ነገር አለው። ያውም የሄዱበት ያሉት ህዝቡ ብዙሃኑ የተግባባበትን የተሳተፈበትን ነው፣ ሁሉም የሚያውቀውን ነው። ዝም ብለው በራስ የተወሰነ ነገር አይደለም። ሀገራዊ ምክክር ኮሚሽን ውስጥ ያሉ ሀሳቦች በጠቅላላ እየተሰሩ ያሉ ስራዎች በሀገር ደረጃ ህዝቡ የተስማማበት ነው። ብዙ ማግባባም የሚያግባባም ሀሳብ አለ እዛ ጋር ማለት ነው። በሚያግባባው ሀሳብ ላይ ተግባብተው በማያግባባው ላይ ደግሞ ህዝቡንም ሁሉን በማሳተፍ የዚህችን ሀገር ህልውና ማሳካት አለበት ብዬ ነው ማስበው። የጉባኤ በታሪክ አጋጣሚ በቀላሉ የተገኘም አይደለም። በብዙ ውጣ ውረዶች ውስጥ አልፈን በብዙ ዓመታት አንድ ያገኘነው ብርቅዬ ዕድል ነው። በመሆኑም ከምክክሩ የሚወጡት ውጤቶች ተራ ቃላት ሳይሆኑ ሀገርን የሚያሻግሩ የሚቀጥለውን ትውልድ በቅንነትና በታማኝነት የሚሰሩ እንዲሆኑ ሂደቱ በጥንቃቄና በታላቅ ኃላፊነት መመራትንም ይጠይቃል። ሀገራዊ ምክክሩ የመላው ኢትዮጵያውያን የጋራ ተስፋ ነው። የዛሬው ጅማሮ ለነገዋ ሰላማዊትና የበለጸገች ሀገር የመሰረት ድንጋይ ይሆን ዘንድ የተሳታፊዎች ብስለት ሀሳብ እኩልነትና ሀገርን ማስቀደም ወሳኝ ድርሻ አላቸው። ምክክር ሂደት በየአመቱ የምታደርገው ነገር አይደለም። በየ5 አመቱ በየ10 አመቱ የምታደርገው ነገር አይደለም። በስንት ሴንቸሪ ውስጥ ኢትዮጵያ ከተፈጠረች ጀምሮ እኔ እስከማውቀው ድረስ አሁን ላይ ነው የምክክር ሂደት ውስጥ የገባችው ፎርማሊ። ስለዚህ እስከዛሬ የነበሩብንን ስንክሳሮችን ነቅለን ቁስሎቻችንን አሽረን
ወደ ተሻለ እድገት ወደ ተሻለ ሀገራዊ ቁመና የምንሻገርበት ትልቅ አጋጣሚ ትልቅ የታሪክ እጥፋት ነው የሚሆነውና ለዚህ በሚበጅ መልኩ ተዘጋጅቶ ስልጣኑን መቀበልና በዛም ላይ መስራት ይጠበቅበታል።